አንድ ሰው ከ15 ዓመት እስራት በኋላ ሲፈታ ብቸኛ ዓላማው ምን ሊሆን ይችላል? ዛሬ ይዘንላችሁ የመጣነው ፊልም አንዲትን ወጣት ልጅ ለማዳን ሲል የራሱን ሕይወት አደጋ ላይ ጥሎ ከጠላቶቹ ጋር ስለሚፋለም ጀግና ነው። ነገር ግን ማዳን የፈለጋት ልጅ አባቷ ኃይለኛ ወንጀለኛ ሲሆን እርሱን ለማጥፋት የሚላከው ደግሞ ሳይኮፓት ነፍሰ ገዳይ ነው። እውነተኛው አባት ማን ነው? ዋናው ገጸ ባህሪያችንስ ከዚህ ከባድ ወጥመድ እንዴት ይወጣል? ማያቋርጥ አክሽንና አስገራሚ ታሪክ ያለው የዲያብሎ ፊልም አጠቃላይ አሁን እንጀምራለን። አብራችሁን ቆዩ። ታሪካችን የሚጀምረው አንድ የጭነት መኪና በደቡብ አሜሪካዊቷ ኮሎምቢያ ሀገር ወደብ ላይ በወታደሮቹ ፍቃድ ስትገባ ያስመለከተን ነው። ነገር ግን ልክ እንደገባች ከመኪናዋ በኋላ በኩል በህገወጥ መልኩ ተደብቆ የገባ ቮይካ በሚል ስሙ የምናውቀው ክሪስ የተባለ ሰውዬ ይወርዳል። ክሪስ ልክ ከመኪናው እንደወረደ በህገወጥ መልኩ ደብቆ ያስገባው ሹፌርና ጓደኛው በመሆን የሰውየውን እውነተኛ ማንነት ሳያውቁ ገጀራና መፍቻ ይዘው ገንዘብ ጨምር ይሉታል። ክሪስ በተረጋጋ መንፈስ ከተስማሙት ገንዘብ በላይ እንደማይከፍል ሲነግራቸው ሹፌርና ጓደኛው በጋራ ሆነው ጥቃት ይከፍቱበታል። ይሁን እንጂ ጠንካራው ክሪስ ጫፉን ሳያስነካቸው ሁለቱንም መሬት ላይ አስተኝቶ መኪናውን ይዞ ወደ ከዓመታት በፊት በሞት ያጣት ሚስቱ መቃብር ይሄዳል። ክሪስ ወደ ኮሎምቢያ የመጣበት ዋነኛ ዓላማ የዚህች የሟች ሚስቱን ቃል ኪዳን ለመፈጸምና አንዲት ሴት ልጁን ከቀድሞ ከዳተኛ ጓደኛው አሁን ትልቅ የማፊያ አለቃ የሆነው ቪሴንቴ ከተባለ ሰውዬ እጅ ልጁን ጠልፎ ለመውሰድ ነው። እናም ልጁን ፍለጋ መኪናዋን በአንድ ድብቅ ቦታ ላይ አቁሞ በርቀት ወደ ቪሴንቴ ትልቅ ግቢ ይመለከታል። ብዙም ሳይቆይ አንድ መኪና እየወጣ ይመለከታል። በመኪናው ውስጥ አንዲት ቆንጆ ወጣት ከሁለት ጠባቂዎች ጋር ትታያለች። ኤሊሳ ናት፣ የታላቁ ማፊያ የቪሴንቴ ልጅ እና ክሪስ በህይወት ዘመኑ ሊጠብቃት ቃል የገባላት የገዛ ልጁ። ክሪስ በፍጥነት ወደ መኪናው በመግባት ይከታተላቸዋል። የምትሄድበት መንገድ፣ የምትማርበት ትምህርት ቤትና የልጅቱን የዕለት ተዕለት እንቅስቃሴዋ በሙሉ ሲከታተላት ቆይቶ ከትምህርት መልስ ቀጥታ ወደ ቤቷ ትመጣለች። በዚህ ሰዓት የቀድሞ ከዳተኛ ጓደኛው ቪሴንቴ ኤሊሳ ስትገባ በፍቅር ቀኗ እንዴት እንደነበር ይጠይቃታል። ሁለቱም በሚገርም መግባባት ሲጫወቱና በፈገግታ ሲነጋገሩ ስንመለከት በመሃላቸው ያለው ግንኙነት እጅግ ሰላማዊ እንደሆነ እንረዳለን። ጨካኙ ቪሴንቴ ለኤሊሳ ያለውን ፍቅርና እንክብካቤ እጅጉን ያስገርማል። በማግስቱ ጠዋት ኤሊሳ እንደተለመደው ትምህርት ቤት የሄደች ባለችበት ሰዓት ቀይ መብራት በርተው መኪናው ይቆማል። ክሪስ ተራ የጽዳት ሰራተኛ መስሎ መስታወቱን መጥረግ ይጀምራል። ቦዲጋርዶቹ እንደማያስፈልጋቸው ቢነግሩትም ዝም ብሎ መጥረጉን ይቀጥላል። በዚህ ሰዓት አንደኛው ጠባቂ በንዴት ከመኪናው ወጥቶ ሊመታው ሲሞክር ክሪስ ፋይት ይጀምራል። ኤሊሳም ይህንን አይታ መሮጥ ትጀምራለች። ክሪስ ሁለቱንም አስተኝቶ መኪናውን ይዞ መንገዷን ይዘጋባታል። ኤሊሳም ክሪስ ወላጅ አባቷ ስለመሆኑ ምንም የምታውቀው ነገር ስለሌለ በጣም ታስቸግረዋለች። ነገር ግን እንደምንም ይዞ ከመኪናው ከኋላ በኩል አስገብቶ ይቆልፍባታል። መኪናውን ይዞ ከቦታው ይጠፋል። በዚህ ሰዓት በትልቁ ቪላ ውስጥ ቪሴንቴ ስለ ልጁ መታገት ይሰማል። በዚህች ከተማ ውስጥ እሱን ደፍሮ ልጁን ሊነካ የሚችል ማንም ሰው ይኖራል ብሎ አስቦ አያውቅም። የቁጣው ማዕበል በቤቱ ውስጥ ባሉ ጠባቂዎች ላይ ያወርዳል። እንዴት ይሄ ይፈጠራል? ሁላችሁንም እገላችኋለሁ እያለ ይጮሃል። የቪሴንቴ ሰዎች በፍርሃት ይንቀጠቀጣሉ፣ ምክንያቱም የአለቃቸውን ቁጣ በደንብ ያውቁታል። ቪሴንቴ ወዲያውኑ መላው ሰራዊቱን ከተማውን እንዲዘጉና እያንዳንዱን መንገድ እንዲፈትሹ ትዕዛዝ ያስተላልፋል። ክሪስ ከኮሎምቢያ ኤሊሳን ይዞ ለመውጣት መንገድ ላይ ሳለ ኤሊሳ ከመኪናው ከኋላ በኩል በቁጣና በፍርሃት ማነህ አንተ ጭራቅ? የት ነው የምትወስደኝ? አባቴ ይገልሃል እያለች ትጮኻለች። ክሪስ በገዛ ልጁ መጨከን ስላልቻለ መኪናውን አስጠግቶ ውሃ ለመስጠት ሲሞክር ኤሊሳ በያዘችው መፍቻ ጭንቅላቱን መታ ወደ ጫካው በኃይል ትሮጣለች። ክሪስ ከኋላዋ በኩል ኤሊሳ ቁሚ፣ አደገኛ ነው እያለ ይከተላታል። ብዙም ሳይቆይ በፍጥነት ይደርስባትና ያስቆማታል። እዚያም በተረጋጋ መንፈስ ከእናቷ ጋር ጓደኞች እንደነበሩና ሊጎዳት እንዳልመጣ የቀድሞ ስዕላቸውን እያሳየ ይነግራታል። ልጅቷ ግን ከፊቷ ትልቅ የስነ ልቦና ጥንካሬ የታየ አላምንህም ትለዋለች። ክሪስም እስር ቤት ያለሁኝ እናትሽ ከ5 ዓመት በፊት ልጠይቀኝ መጣ እኔ ከሞትኩኝ ልጄን ከቪሴንቴ አድናት ብላ ቃል አስገብታኛለች ብሎ ቢነግራትም አሁንም ልታምነው አልቻለችም። በመጨረሻም የቀረው ታሪክ ከሀገር ስንወጣ እነግርሻለሁ፣ አሁን ግን እንድታምኚ ይህንን ሽጉጥ አንቺ ያዢው በማለት በገዛ እጁ ሽጉጡን ይሰጣታል።
ኤሊሳ ሽጉጡን እንደያዘች መኪናውን ወደ ቤቷ እንዲያዞረው አለበለዚያ ጭንቅላቱን እንደምታፈነዳው ትዝትበታለች። ክሪስ ከሀገር ሳንወጣ በፊት መኪናውን አላስቆመውም ሲላት ጊዜ ኤሊሳ ክሪስን ለመግደል ቃታውን ትስበዋለች። ክሪስ አስቀድሞ ጥይት የሌለው ሽጉጥ ስለሰጣት ምንም አልሆነም። ነገር ግን ጨክና ልትተኩስበት በማሰቧ በጣም ይገረማል። ከዛም መኪናዋን ነዳጅ እንደጨረሰች ተመልክቶ ነዳጅ ለመሙላት መኪናዋን ያስቆማትና ከመኪና ወርዶ ነዳጅ በሚሞላበት ሰዓት ኤሊሳ በመስኮቱ በኩል ጥቂት ወጣቶች በቅርብ ርቀት ትመለከትና ከመኪና ወጥታ በፍጥነት ወደ ወጣቶቹ በመሄድ አድኑኝ አድኑኝ ያለች ትጮኻለች። እድላቸው የከፋ ወጣቶቹም ከክሪስ ጋር ችግር መፍጠር ይጀምራሉ። ክሪስ መደባደብ እንደማይፈልግ ቢነግራቸውም እነሱ ግን መወጣጠር ይጀምራሉ። እናም ፋይት ተነስቶ አንድ ባንድ ትምህርት እየሰጣቸው ሳለ ኤሊሳ ይህንን እድል ተጠቅማ ወደ አባቷ ቪሴንቴ ትደውላለች። ይሁን እንጂ የት እንዳሉ ከመናገሯ በፊት ክሪስ ወጣቶቹን ጨርሶ ይደርስባትና በግድ እየጎተተ በመውሰድ ወደ መኪናው ያስገባታል። ከዚህ በላይ ችግር እንዳትፈጥርበት እጆቿን ያስራታል። ኤሊሳ ግን እጆቿ ቢታሰሩም በእግሮቿ ችግር መፍጠር አላቆመችም። ክሪስ ተይ ሲላት ማን ስለሆንክ ነው አንተ ማድረግ ያለብኝ የምትነግረኝ ትለውና ክሪስን በመጨረሻ አባትሽ ስለሆንኩኝ በማለት እውነቱን ያፈነዳዋል። ኤሊሳም ይህንን ስትሰማ ለጥቂት ሴኮንዶች በጸጥታ ቆይታ እንደራባትና ከሀገር ከመውጣታቸው በፊት ምግብ መብላት እንደምትፈልግ ታሳውቀዋለች። ነገር ግን በዚህ ሰዓት ከነሱ ጥቂት ሜትሮች ርቆ አንዱ ሰውዬ ሁሉንም ነገር ይከታተል እንደነበር እንመለከታለን። በሌላ በኩል በአንድ ኬክ ቤት ውስጥ የሆነ እንግዳ ሰው ተቀምጦ እናያለን። የቤቱ ባለቤት በጣም ስለመሸ የመዝጊያ ሰዓት እንደደረሰ ስትነግረው ሰውየው ግን ረጋ ባለ ድምጽ ያቀረበችለትን ኬክ መቅመስ አለመቅመሷን ይጠይቃታል። ልጅቷ በሰውየው ሁኔታ ተደናግጣ ለመሸሽ ስትሞክር እጇን ይዞ አጠገቡ ያስቀምጣታል። ከግራ የብረት እጁ አስፈሪ ቢላ ያወጣል። ልጅቷ ይህንን ስትመለከት በፍርሃት ትንቀጠቀጣለች። ሰውየው ግን በቢላው ኬኩን ቆርሶ እንድትቀምሰው ያስገድዳታል። ይህንን የሚያደርግበት ብቸኛው ምክንያት የሰዎችን ስነ ልቦና መረበሽ ደስ ስለሚያሰኘው ብቻ ነው። ብዙም ሳይቆይ ግን አንዲት የፖሊስ ጓደኛዋ ወደ ቤቱ ትመጣለች። እጁ ላይ ያለውን ቢላ ስታይም በሽጉጥ አስፈራርታ ከቦታው እንዲጠፋ ታደርገዋለች። ከዛም አገር ሰላም ብለው ስራውን ዘግተው ወደ ፖሊስ መኪናው በመግባት ለመሄድ ሲሞክሩ ሳይኮፓቱ በመኪና ውስጥ ተደብቆ እየጠበቃቸው ቆይቶ ሁለቱንም ይገድላቸዋል። ይህ ሳይኮፓት ኤል ካርቮ ይባላል። ሲያዩት ዝምተኛ ነገር ቢመስልም ደም የሚያንቀዘቅዝ እውነተኛ የጭራቅ ባህሪ ያለው ገዳይ ነው። ኤል ካርቮ ተራ ገዳይ አይደለም። እዚህ የተገኘበት ዋናኛ ዓላማ በአንድ ወቅት አንድ እጁን የቆረጠለትን የማፊያ አለቃ ቪሴንቴን ለመበቀል ነው። እናም ያንን በቀሉን የሚወጣበት ቀን ደርሶ ከቪሴንቴ ሰዎች መካከል አንዱ የሆነው ኒክ ስለ ልጁ ኤሊሳ መታገቷን በሚስጥር ይነግረዋል። ይህ ማለት ኤል ካርቮ ይህንን እድል ተጠቅሞ ቪሴንቴን ለመበቀል ልጁ ኤሊሳን ለመያዝ ይነሳል። ባንዴ ሁለት ጠንካራ ኃይሎች ክሪስን ለመፈለግ ይነሳሉ። ክሪስና ኤሊሳም አንድ ምግብ ቤት ተቀምጠው እንመለከታለን። ኤሊሳ ራበኝ ባለችው መሰረት ምግብ አዘውላት እየተመገበች ባለችበት ሰዓት ክሪስን አባቴ ከሆንክ ታዲያ ይህን ሁሉ አመታት የት ነበርክ ስትል ትጠይቀዋለች። ክሪስም ለ15 አመታት ያህል በስህተት እስር ቤት ታስሮ እንደነበር ይነግራታል። ከዛም ምን ያክል እናቷን እንደምትመስል ይነግራትና ለመጀመሪያ ጊዜ ጥሩ እየተግባቡ ሳለ በድንገት በታጣቂ ሰዎች ይከበባሉ። ከዛም ክሪስ ምግብ ቤት ውስጥ እየተደባደበ ሳለ ሁለት ታጣቂዎች ኤሊሳን ያስወጣትና እንዳይከተላቸው የመኪናውን ጎማዎች ላይ ተኩሰው በፍጥነት ይሄዳሉ። ክሪስ ውስጥ የነበሩትን ጨርሶ ሲወጣ ኤሊሳን ይዘዋት እንደሄዱ ተመልክቶ በንዴት ወደ ካፌው በመመለስ አንደኛውን ተላላኪ ኤሊሳን ወዴት ይዘዋት እንደሄዱ በግድ እንዲናገር ያደርገዋል። ኤሊሳ በታጣቂዎች ተከባ ወደ አንድ ትልቅ የሌላ ማፊያ ግሩፕ ቤት ትገባለች። ነገር ግን የዚህ ማፊያ ግሩፕ አለቃ ከአባቷ ቪሴንቴ ጋር ጓደኛ ስለነበሩ በስልክ እንድትገናኘው ያደርጋል። ኤሊሳ አባቷን ስታገኘው ጭንቅላቷን እየረበሸው የነበረውን ጥያቄ በእናቴ ሞት ላይ እጅህ አለበት ስትል በቀጥታ ትጠይቀዋለች።
ቪሴንቴም ግራ ተጋብቶ እረ የለኝም ሲል ይመልስላታል። ከዛም አባትሽ ነኝ ብሎኛል ስትለው ቪሴንቴ ያገታት ሰው የቀድሞ ጓደኛው ክሪስ መሆኑን ተረድቶ በንዴት ይቃጠላል። ነገር ግን በዚህ ሰዓት ሌላ ትልቅ ችግር ተፈጠረ። ባለብረት እጁ ኤል ካርቮ ኤሊሳን ፍለጋ ወደ ቦታው ይከሰታል። መንገዱ ላይ የሚያጋጥሙትን ሰዎች በሙሉ እየጨፈጨፈና እየገደለ ኤሊሳን ለመያዝ ትንሽ ሲቀረው ክሪስ በተሰጠው አድራሻ መሰረት በቦታው ደርሶ ከብረቱ ኤል ካርቮ ጋር ፊት ለፊት ይፋጠጣል። ሁለቱም የሚገርም ፋይት ያደርጉና ብዙም ሳይቆይ ሳይኮፓቱ ክሪስ መሬት ላይ ጥሎ ኤሊሳን ሊይዛት ሲሞክር ክሪስ ከኋላ መጥቶ ሰውየውን ይዞ ከፎቅ ይወረውረዋል። ነገር ግን ምንም ያክል በተቻለው አቅም ቢከራከርም በመጨረሻ ኤል ካርቮ በቢላ ሊገለው ሲሞክር ኤሊሳ በመኪና ደርሳ ሰውየውን ትገጨውና ክሪስን ታድነዋለች። ከዚህ በኋላም ክሪስና ኤሊሳ ከቦታው በፍጥነት ይሰወራሉ። ነገር ግን ሳይኮፓቱ ምንም አልሆነም፣ አሁንም ያፈጣል። ከወደቀበት ተነስቶ ቁስሎቹን በራሱ አክሞ እንደገና እነርሱን ፍለጋ ይጀምራል። በዚህ በኩል ቪሴንቴ ወደ ጓደኛው ማፊያ ቤት ደርሰው የተፈጠረውን ሁሉ ትርምስ በደህንነት ካሜራ ታግዞ ይመለከትና በጦርነቱ ላይ ዋነኛ ጠላቱ ኤል ካርቮም እንዳለበት ተመልክቶ ነገሩ ካሰበው በላይ በጣም አስከፊ መሆኑን ይረዳል። በዚህኛው ደግሞ ክሪስ ጨለማን ተገና አድርጎ ኤሊሳን ይዞ ከሀገር ለመውጣት መንገድ ላይ ያጋጠመውን አንድ መኪና ውስጥ ገብተው ለመሄድ ሲሞክር በኤሊሳ አእምሮ ውስጥ ትልቅ ትርምስ ይፈጠራል። ለአመታት በአባትነት ያሳደጋት ቪሴንቴ ገዳይ መሆኑን ብትሰማም ሙሉ በሙሉ ልታምነው አልቻለችም። እኔ ካንተ ጋር ከሀገር አልወጣም፣ ሁሉንም ነገር መመርመር አለብኝ በማለት ድንገት ከክሪስ ጋር መጣላት ትጀምራለች። ክሪስ ሊያስረዳት ቢሞክርም ኤሊሳ ግን እልህኛ ትሆናለች። በዚህ መሃል የመኪናው ባለቤት ይመጣና ክሪስ እሱን ለማራቅ ሲሞክር ኤሊሳ መኪናዋን አንስታ ክሪስን ጥላው ትሄዳለች። እናም በዚህ ሰዓት መኪናዋን አንድ ጥግ አስቀምጣ ለቪሴንቴ ለመደወል ስትሞክር ሳይኮፓቱ ገዳይ በዚያ ምሽት ብቻዋን ያገኛታል። ኤሊሳ ከሱ ለመሸሽ እየሮጠች ባለችበት ሰዓት ክሪስ መኪናው የቆመበት ቦታ ደርሶ ኤሊሳን ፍለጋ ሙሉ አካባቢውን ያማትራል። ከዛም በድንገት ሶስቱም ይገናኛሉ እና ሁለቱም ተኩስ ይፈጥራሉ። በዚህ መሃል ግን ሳይኮፓቱ ወደ ኤሊሳ ደርሶ መሳሪያውን ወደ ጭንቅላቷ ይደቅነዋል። ከዛም እጁን እንዲሰጥ አለበለዚያ እዚያው እንደሚገላት አስፈራርቶ ሁለቱንም እጃቸውን አስሮ ሙሉ በሙሉ ይቆጣጠራቸዋል። ከዛም ክሪስን ማንነቱን እንዲነግረው ይጠይቀዋል። ነገር ግን ክሪስ ሊናገረው ፍቃደኛ ስላልሆነ በከባዱ የደበደበው ሳለ ይህንን ማየት ያልቻለችው ኤሊሳ በጩኸት እያለቀሰች አባቴ ነው ስትል እውነቱን አፈረጠችው። በንጋታው ጠዋት ክሪስ በመሃል አደባባይ በሚገኝ አንድ ትልቅ ዛፍ ላይ ተንጠልጥሎ ሳለ ቪሴንቴ ኤሊሳን ፍለጋ እዚያው ይደርሳል። እናም ያ የድሮ ጓደኛው ኤሊሳን ሊወስዳት የሞከረው ክሪስ አንገቱ ላይ ገመድ ተንጠልጥሎ ያገኘዋል። ክሪስ ኤሊሳን ለማስመለስ እንደሚያስፈልገው ለቪሴንቴ ያሳውቀዋል። መጀመሪያ ላይ የተደገፈበትን ጎማ አስለቅቆ ሊገድለው ቢሞክርም በኋላ ግን ሀሳቡን ቀይሮ ከሞት ያተርፈዋል። ክሪስም ወዲያውኑ እንደወረደ በጭንቅላቱ ቪሴንቴን መራራ ምት ይሰጠዋል። ከዛም አንደኛው የወለዳትና አንደኛው ደግሞ ያሳደጋት ሁለቱም አባቶቿ ኤሊሳን ፍለጋ አብረው መስራት ይጀምራሉ። በመሃል ቪሴንቴ አንድ የስልክ ጥሪ ይቀበላል። ኤል ካርቮ ነበር። ኤሊሳን ማዳን ከፈለጉ ቀጥታ ወደሚነግራቸው ቦታ እንዲመጡ ተናግረው ይህንን ሁሉም መረጃ ይሰጠው የነበረው ያ የቀኝ እጁ የሆነው ከሃዲ ኒክ መሆኑን ያሳውቀዋል። ቪሴንቴም ይህንን እንደሰማ አጠገቡ ሆነ ያቃጠረ የነበረውን ኒክ በጥይት አናቱን ያፈነዳዋል። ከዛም ኤል ካርቮ ይህንን ያደረገበት ያለው ዋነኛ ምክንያት ከአመታት በፊት አንዱ እጁን እሱ ራሱ እንደቆረጠለትና አሁን በደንብ ተጠናክሮ በቀሉን ለመወጣት እንደመጣ ለክሪስ ይነግረዋል። እናም አሁን ወደ ነገራቸው ትልቅ ያረጀ ፋብሪካ ደርሰው ኤል ካርቮ ክሪስ ይመጣል ብሎ ስለማያስብ እሱ ከኋላ በኩል እንዲገባ ቪሴንቴና ተላላኪዎቹ ደግሞ ከፊት በኩል እንዲገቡ ተስማምተው መንገዳቸው ይለያያሉ። ብዙም ሳይቆይ ኤል ካርቮ ሁለቱንም የቪሴንቴ ሰዎች ገድለው ቪሴንቴንም በእጁ ውስጥ ያስገባዋል። ከዛም ወደ ልጁ ኤሊሳ ይወስደውና የልጁን እጅ መቁረጥ እንዳለበት ካልሆነ ግን ሙሉ ሰውነቷ ወደ አስፈሪው ማሽን ገብታ እንደምትበጣጠስ ተናግሮ ያረዳዋል። በዚህ መሃል ክሪስ ደርሶ ከኤል ካርቮ ጋር አስፈሪ ፋይት ይጀምራሉ። ክሪስ እዚህኛው ፊልሚያ ላይ ከባለፈው የበለጠ ራሱን አጠናክሮ ነው የመጣው። ድብድቡ ውስጥ ኤል ካርቮ ካሰበው በላይ የሚገርም ብቃት ያሳያል። በዚህኛው በኩል ቪሴንቴ ትልቅ ውጥረት ውስጥ ገብተዋል። ማሽኑን ለማቆም ኤሌክትሪኩን ማጥፋት ወይም ትላልቅ ብረቶችን እያስገባ ለማበላሸት ቢሞክርም ማሽኑ ብረቱን ሳይቀር አዳቆ አልቆም ይለዋል።
እናም ቪሴንቴ አይኖቹ ያየ ይህ ጨካኝ ማሽን ልጁን ከሚበላበት እጇን ለመቁረጥ ያስባል። ነገር ግን ጨክኖ የልጁን እጅ መቁረጥ ሲያቅተው ክሪስ ኤሊሳን ለማዳን በቦታው ይደርሳል። ቢሆንም ምንም ነገር ከማድረጉ በፊት ሳይኮፓቱ ገዳይ ተከትሎት ይደርስና በፋይታቸው መሃል በቢላው እጁ ሆዱን ይወጋዋል። ቪሴንቴም በኤልካርቮ እጅ ውስጥ ገብቶ ኤሊሳ ወደ ማሽኑ ለመግባት ተቃርባ ባለችበት የውጥረት ሰዓት ላይ ክሪስ ኤሊሳ አንገቷ ላይ ያለውን እናቷ የሰጠቻትን አልማዝ ወደ ማሽኑ እንድታስገባው ይነግራታል። እንዳላትም ስታደርግ በሚገርም ሁኔታ የአልማዙ ጥንካሬ አደገኛውን ማሽን አስቁሞት በህይወት ትርፋለች። ሳይኮፓቱ ተናዶ ኤሊሳን ለመጉዳት ሲሞክር ክሪስ በተቻለው አቅም ተነስቶ ሊፋለመው ይሞክራል። በዚህ ሰዓት ቪሴንቴ ከኋላ መጥቶ ራሱንና ኤልካርቮን ይዞ ከትልቁ ከፍታ ይወረወራል። እናም በቀጥታ ህይወታቸው ያልፋል። ክሪስም በጣም ተጎድቶ ስለነበር በኤሊሳ እጅ ያለ ራሱን ይስታል። ከተወሰነ ጊዜ በኋላ ግን ክሪስ በህይወት ተርፎ ለአመታት ከናፈቃትና ብዙ ዋጋ ከከፈለላት ልጁ ኤሊሳ ጋር በመሆን የእናቷ መቃብር ፊት ቆሞ ቃሉን እንደጠበቀ ሲናገር ያሳየን ፊልማችን ያልቃል። እንግዲህ ተመልካቾቻችን ያንን ጨካኝ ሳይኮፓት ኤልካርቮን ሰባብሮ ልጁን ነፃ ያወጣበት የስኮት አድኪንስ አስደናቂ የበቀል ታሪክ ዲያብሎ ይህንን ይመስላል። እውነቱን ለመናገር የክሪስ ጀግንነትና ያ የመጨረሻ የድብድብ ድግስ ከአንድም ሁለት ጊዜ የሚያስደስት እውነተኛ ፍንዳታ ነው። ይህ ፊልምና የኔ አቀራረብ ከተመቻችሁ አሁኑኑ ያቺን ላይክ የምትለዋን ቁልፍ እየረገጣችሁ ገና ወደፊት ከዚህ የላቁ ደም የሚያንቀዘቅዙና በመጨረሻው ሰከንድ ድንገተኛ መታጠፊያ ያላቸው ምርጥ አስፈሪና የድርጊት ፊልሞችን ይዤላችሁ መጣለሁ። እነዚያ ድንቅ ታሪኮች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በኮሜንት መስጫው ላይ ቀጣይ የትኛው ፊልም ይሰራ የሚለውን ሐሳባችሁን ጻፉልኝ። ይህ አቤላ ሪካፕ ነው። በቀጣይ እስከንገናኝ ሰላም ቆዩልኝ።